ሰላም አለይኩም ወራህመቱላሂ ወበረካቱሁ ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ እጅግ በጣም ልብ የሚሰብር አንድ አዲስ መረጃ ነው ይዤላችሁ የቀረብኩት። ይሄው ከ3 ቀናት በፊት በርካታ ኢትዮጵያንን ጭና ከጅቡቲ ወደ የመን በመጓዝ ላይ የነበረች አንዲት ጀልባ መጥፋቷ ተሰምቷል። ይህም አሳዛኝ ክስተት በብዙ ቤተሰቦች ዘንድ ከፍተኛ ቁጭትና መረበሽን የፈጠረበት ሁኔታ ላይ ተፈጥሯል። እስካሁን ስለ ጀልባዋ ምን አዲስ ነገር አለ የሚሉ በርካታ ጥያቄዎች እየተነሱ ነው። እነዚህ ሰዎች በአሁን ሰዓት ላይ ምን ላይ ደርሰዋል? እንዲሁም ሌሎች መረጃዎችን ከዚሁ ጋር ተያይዞ ወደ እናንተ እናደርሳለን። በሌላ በኩል በዛሬው ዕለት 138 ዳኞች ከስራ መልቀቃቸው ተሰምቷል። በምን ምክንያት እናደርሳችኋለን። ትራምፕ ምርመራ ሊከፈትባቸው መሆኑ በዛሬው ዕለት አንድ ሪፖርት አስነብቧል። እሱንና መሰል መረጃዎችን ወደ እናንተ የምናደርስ ይሆናል። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ በዛሬው ዕለት የተሰማ እጅግ በጣም አሳዛኝና ልብ የሚሰብር መረጃ ነው። በዚህም ከ3 ቀናት በፊት በርካታ ኢትዮጵያኖችን ጭና ከጅቡቲ ወደ የመን በመጓዝ ላይ የነበረች አንዲት ጀልባ መጥፋቷ ብዙ ኢትዮጵያንን እያነጋገረ ይገኛል። እንደሚታወቀው በርካታ ኢትዮጵያውያኖች የተሻለ ኑሮን ፍለጋ ወደ የመንና ወደ ተለያዩ የአረብ ሀገራት በጀልባ አድርገው ይሰደዳሉ። ይህንንም አጋጣሚ በመጠቀም ህገወጥ ደላሎች ሰዎችን በጀልባ በማሳፈር ከፍተኛ ገንዘብን ይሰበስባሉ። ይህች ጀልባ ከጅቡቲ ከተነሳች በኋላ ለቀናት የት እንደደረሰች ምንም አይነት መረጃ የለም። ታዲያ በዚህ የተነሳ ቤተሰቦቻቸው ጀልባዋን ሲጠብቁ የነበሩ ሰዎች ደላሎቹ ጀልባዋ እንደሰመጠች እየነገሯቸው ነው። ነገር ግን እስካሁን ድረስ ጀልባዋ ስለመስመጧ የሚያረጋግጥ ምንም አይነት መረጃ ማግኘት አልተቻለም። ታዲያ ጀልባዋ ወደ የመን ባህር ጠረፍ እንደደረሰች ለመቀበል የነበሩ የየመን ዜጎች ለደላሎቹ እንደነገሯቸው ጀልባዋ የተወሰነ ርቀት እንደተጓዘች መረጃ የሚለዋወጥበት ስልክ ግንኙነታቸው ተቋርጧል። ምን እንደተፈጠረም እስካሁን ማወቅ የሚቻል ነገር አልሆነም። በጀልባው ላይ የነበሩ መንገደኞች ቤተሰቦች ደላሎችን በጉዳዩ ዙሪያ ጠንከር አድርገው እየጠየቁ ይገኛሉ። ደላሎችም ከመናገራቸው መካከል ጀልባዋን ከሚያሽከረክሩት ሰዎች ጋር የነበረን ግንኙነት በመሃል መንገድ ላይ ተቋርጧል የሚል ምላሽም እየሰጡ ይገኛሉ። እስካሁን ድረስ የዓለም አቀፍ የስደተኞች ድርጅት ስለዚህ ጉዳይ ምንም አይነት መረጃ ያወጣው ነገር የለም። ይህ ዝምታ ብዙዎችን እያሳሰበ ነው። ህገወጥ የሰዎች ዝውውር ምን ያክል አደገኛ እንደሆነ የሚያሳየው ይህ መረጃ አሳዛኙ ነገር መንግስትም ሆነ የሚመለከታቸው አካላት ለዚህ ጉዳይ በቂ ትኩረት እየሰጡ አይደለም። ታዲያ በዚህ አሳዛኝ ክስተት ቤተሰቦቻቸውን ላጡ ሰዎች መጽናናትን እንመኛለን። መንግስትና የሚመለከታቸው አካላት በአስቸኳይ ጉዳዩን መርምረው እውነቱን ለህዝብ እንዲያሳውቁን ጠይቃለን። ይህንን ቪዲዮ ሼር በማድረግ ለብዙ ኢትዮጵያን እንዲደርስ አድርጉት እያልኩኝ ወደ ሌላው መረጃችን እናምራ። በሌላው መረጃችን 138 ዳኞች ከስራ መልቀቃቸው በዛሬው ዕለት ተሰምቷል። በምን ምክንያት? በትግራይ ክልል በዚህ ዓመት ብቻ በሚከፍሏቸው ዝቅተኛ ክፍያና በዳኝነት ነፃነት እጦት ምክንያት 138 ዳኞች ስራቸውን ለቀዋል ሲል የትግራይ ክልል ዳኞች ማህበር በዛሬው ዕለት ለአሃዱ አስታውቋል። የማህበሩ ፕሬዝዳንት አቶ ዳዊት በክልሉ የዳኞች ደህንነትና ነፃነት ጉዳይ አሳሳቢ መሆኑን የገለጹ ሲሆን የዳኞች ያለመከሰስ መብት አለመኖር ለሙያዊ ነፃነት እጦት አስተዋጽኦ እያደረገ ይገኛልም ብለዋል። ብዙዎቹ ባለሙያዎች ራሳቸውን ወይም ቤተሰቦቻቸውን ማስተዳደር ባለመቻላቸው ብቻ ስራቸውን እየለቀቁ ሲሆን ኑሯቸውን ለመምራት የሚያስችል ክፍያ ካለመክፈል ባሻገር የጸጥታ ስጋት፣ የነፃነት ማጣት ፈተና እንደሆነባቸውም ተናግረዋል። አክለው በክልል ያሉ ዳኞች ከመንግስት ተቋማትም ሆነ ከውጭ አካላት ከፍተኛ ጣልቃ ገብነት ይደርስባቸዋል ሲሉ ጠቁመዋል። በሌላው መረጃችን ትራምፕ ምርመራ ሊከፈትባቸው መሆኑ ተሰምቷል። ትራምፕ በውስጥ ንግድ ወይም ገበያ ማጭበርበር ፈጽመው እንደሆነ ምርመራ እንዲደረግባቸው ሴናተር ጥሪ ያቀረቡ።
በርካታ የአሜሪካ ሴናተሮች ፕሬዝዳንት ትራምፕ በውስጥ ንግድ ወይም ገበያ ማጭበርበር ፈጽመው እንደሆነ ምርመራ እንዲደረግባቸው ጥሪ ያቀረቡ። የሴናተሩ ጥሪ የተሰማው ፕሬዝዳንት ትራምፕ በበርካታ ሀገራት ላይ የጣሉት ከፍተኛ ቀረጥ ማዘግየታቸውን ይፋ ከማድረጋቸው በፊት ሰዎች አክሲዮን እንዲገዙ ማበረታታቸውን ተከትሎ ነው ተብሏል። ዲሞክራቱ የካሊፎርኒያ ሴናተር በገጻቸው ስለ ትራምፕ የቀረጥ ፍሰት ቀድሞ የሚያውቅ በአስተዳደር ውስጥ ማን ነው ሲሉ የጠየቁ ሲሆን በህዝብ ወጪስ አክሲዮን ገዝቶ ወደ ሸጦ ያገኘ ማን አለ ሲሉም በጥያቄያቸው መልእክት ለዋይት ሃውስ ህዝቡ ለሁሉም ነገር ማወቅ ወይም መብት እንዳለውም ገልጸዋል። ዲሞክራት የፋይናንስ አገልግሎት ኮሚቴ አባላት በበኩላቸው የአሜሪካ ፕሬዝዳንት ቃል በቃል በዓለም የትልቅ ገበያ ማጭበርበር ዘዴ ውስጥ እየተሳተፉ ነው ሲሉ ትራምፕን ከሰዋል። ፕሬዝዳንት ትራምፕ የዋል ስትሪት የመገበያያ ቋት ከመክፈቱ ጥቂት ቀደም ብለው ጊዜው አክሲዮን የመግዣ ነው የሚል መልእክት አስተላልፈዋል። ፕሬዝዳንቱ መልእክቱን ባስተላለፉበት ሰዓት ውስጥ ከቻይና በቀር በርካታ ሀገራት ላይ የጣሉት ከፍተኛ ቀረጥ ለ90 ቀናት ማዘግየታቸውን ይፋ አድርገዋል። የፕሬዝዳንት ውሳኔ የአውሮፓውያን ህብረትን ጨምሮ ከበርካታ ሀገራት ድጋፍ ሲደረግ አሜሪካኑ ዲሞክራቲክ ግን ፕሬዝዳንቱን በማስበለጥ ምርመራ ይደረግባቸው ዘንድ ግፊት በማድረግ ላይ እንደሚገኙ መረጃው ጠቅሷል። በሌላው መረጃችን በህገወጥ መንገድ ሲዘዋወር የነበረ ከ24 ሚሊዮን ብር በላይ መያዙ በዛሬው ዕለት ተገልጿል። የኢትዮጵያ ፌደራል ፖሊስ በህገወጥ መንገድ ሲዘዋወር የነበረ ከ24 ሚሊዮን ብር በላይ ዋጋ ያለው 3700 ኩንታል የቡና ምርት መያዙን አስታውቋል። ቡናውን ከአዲስ አበባ ወደ ደብረ ብርሃን ከተማ ለማስገባትና ከአዲስ አበባ ወደ ባህር ዳር ለመውሰድ በተሽከርካሪ እንደተጫነ መያዙን ነው የፌደራል ፖሊስ መረጃ የሚያመላክተው። ኮንትሮባንድ በሀገር ኢኮኖሚ ላይ እያደረሰ ያለውን ከፍተኛ ተጽዕኖ በመገንዘብ ህብረተሰቡ ለጸጥታ አካላት እያደረገ ስላለው ትብብር ያመሰገነው ፖሊስ ይህንን ተግባሩን አጠናክሮ እንዲቀጥል ጥሪ አቅርበዋል። ሌላው መረጃችን በዛሬው ዕለት አዲስ ረቂቅ አዋጅ አዲስ መመሪያ በመላው ሀገሪቱ ላይ ተግባራዊ እንዲደረግ በአብላጫ ድምጽ ጸድቋል። በዛሬው ዕለት የአዲስ አበባ ከተማ አስተዳደር ካቢኔ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔውን አስተላልፏል። ከዚህም አንዱ በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበው ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ ዩኒቨርሲቲ መንደር ለማድረግ አዲስ ረቂቅ አዋጅ መጽደቁ ተገልጿል። ካቢኔው በአካባቢው ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልዕቅናን በከተማው ለማሳደግ በሚያስችል አግባብ የቀረበ በመሆኑ የመንደር ምስረታው ውሳኔ ጸድቋል ሲል አሳስቧል።